ቅዱስም በገዛ ቤቱ እንግዲህ ተሳቆ ነው ያለው። ምክንያቱም ቦርጮ ወይንም ደግሞ ይሄኛው እንግዲህ ናቲ የሚያመጣት አበባ ሻጭ ፍቅረኛው እንግዲህ ይቺ የሆነች ጥብቅ ያለች ሙጫ ልጅ እንግዲህ በቤቱ ያሳቀዋለች። በሰላም ከወጣው እንገናኛለን ብሎ የናሆማን አባት ሲያወራው በጣም ነበር የሳኩት። ኪራና ጽናት በጣም ትልቅ ጭንቀት ላይ ናቸው። የጽናት አባት ከብቶች ጠፍተዋል ማለት ነው። ይሄም የተፈጠረው በሊና ምክንያት ነው። ኪራም ጥፋት አለበት። ሊናን እንደ ሰው አይቷት ከብቶቹን ትቶ መሄድ አልነበረበትም ማለት ነው። ብቻ ከባድ ናቸው። እስካሁን ድረስ አልተገኙም። የጽናትም አባት አልሰሙም። ነገሮች ተበላሽተዋል። ይህን ነገር ሁሉ ያደረገው በዛብህ ነው። እንግዲህ ከብቶቹን ወዴት እንደነዳቸው ባላቅም የት እንደወስዱ እንዳስቀመጣቸው ጫካ ውስጥ ይክተታቸው ምን ያደርጋቸው እስካሁን ድረስ የምናውቀው ነገር የለም። ነገሮች ከባድ ናቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ። ሁላችሁንም ስለምትሰጡኝ ሀሳብ አስተያየት ሁላችሁንም አመሰግናለሁ። አሁንም ደግሞ ድጋሚ እንድታበረታቱኝ ይፈልጋለሁ ማለት ነው። ምክንያቱም በራሴ በቪዲዮ ለመምጣት እየሞከርኩ ነው። በተለያዩ ቪዲዮዎች እየመጣሁላችሁ ነው። አሁንም ደግሞ በጣም አሪፍ ነገሮችን ይዤላችሁ እመጣለሁኝ። ብቻ እንደነገርኳችሁ በቃሌ መሰረት የጽናት ድራማና የአዴ ድራማ ካለቀ በኋላ በራሴ ስራ እመጣላችኋለሁ። እና ወዶቼ እስከዛው ድረስ ግን ሰብስክራይብ አድርጉና እስኪ ወደ 20 ሺህ ወይ ደግሞ 17 ሺህ ምናምን አስገቡኝ ማለት ነው። ሰምታችኋል። እና እንግዲህ ዛሬም ተመልሼ የመጣሁት በነጽናት ድራማ ላይ ነው። እንግዲህ ትንሽ በጣም ከባድ ነገር እየተፈጠረ ነው። ቅዱሴም እንግዲህ በገዛ ቤቱ ተሳቋል ማለት ነው። ምክንያቱም የናቲ ፍቅረኛ ወይም ናቲን ወደድኩት የምትል ልጅ እንግዲህ ያቺ አበባ ሻጭ ማለት ነው በተለይ ቅዱሴ ቤት ከመጣች ቅዱሴን ሳታይ መሄድ አትፈልግም። ቅዱሴም ደግሞ ቤት ውስጥ ካሜራ ደብቅ ያለው ምን ልትሰሩ ነው ቤት የመጣችሁ ሰዓት ነግሩኝ ምናምን ብሎ በጣም ነገሮችን እንትን እያለበት ነበረ። ናቲም ደግሞ በጣም ነበር የደነገጠው። እንደፈራሁት ቤት ውስጥ እንግዲህ ካሜራ ደቅኖብናል፣ አይቶናል። ስለዚህ መውጣት አለብን ሲላት እሷም ለማልቀስ እየሞከረች ነበረ። እሱ ግን ኩሽና ቤት ሆኖ ነበር ይሄን ነገር ሲል ያደረገ የነበረው። ኩሽና ቤት ካልሆነ መቼም ቢሆን ካሜራ ሊደቅን አይችልም። እና በጣም ነበር የሳቁት። እና እንግዲህ ጽናትና ኪራን በጣም ትልቅ ከባድ ጭንቀት ውስጥ ናቸው። ምክንያቱም ከብቶቹ መጥፋታቸውን አንድ ከብት እንኳን ሳይቀር ሁሉንም ደግሞ በዛብህ ወስዶ የት እንዳስገባቸው ምን ውስጥ እንደከተታቸው ባላቅም እንግዲህ አንድም ከብት አልተገኘም። ደብቆባቸዋል ወይም ደግሞ የሆነ ነገር አድርጓቸዋል። እኔ ምን ሳስበው ሙሉ ለሙሉ ወስዶ ሸጣቸው ወይንስ ምን ያደረጋቸው በዛብህ ከብቶቹ ምን እንዳረጋቸው አላቅም። ብቻ የበዛብህ ሚስት ደግሞ እንግዲህ ሰው ካልወሰዳቸው በቀር ከብቶቹ አይጠፉ ምናምን ብላ ከሊና ጋር እያወራች ነበር። እኔና አንቺ ሰክረን እዛ ጋር እንትን ባልን ሰዓት ከብቶቹ ጠፍተዋል፣ በጣም እንግዲህ አልሰሙም እስካሁን ድረስ የጽናት አባት ምናምን እያለች ስትነግራት እሷ ራሱ የምናሳዛኝ ነገር ነገርሽኝ፣ እስኪ ወደ ላይ ሰፈር ሂጄ ያለው ነገር ልነገር ወይም ደግሞ በደቦ መፈለግ አለባቸው እያለች ነው። በዛብህ ደግሞ ራሱ የደበቃቸውን አውቆ የተኛ ሰው ቢጠሩት አይሰማም እና ራሱ ደብቋቸው ራሱ አፋላጊ እየሆነ ነው። እና ነገሮች ደግሞ ወደ አልተጠበቀ ሁኔታ እየሄዱ ነው። ከባድ ሁኔታ ላይ ናቸው ያሉት ማለት ነው ነገሮች። ቤተሰቦቼ ኦ ማይ ጋድ ትላላችሁ። በጣም ከባድ ነው። ብቻ ኪራ ሊናን ራሱ እንቅ አድርጎ ሊገላት ነበረ። በአንቺ ምክንያት ይሄ ነገር የተፈጠረው ምናምን ብሎ ማለት ነው። እና በእርግጥ አዎ እሷ ጥፋተኛ ናት፣ ግን እሱ ራሱ ለእሷ ጥሎ መሄድ አልነበረበትም። የጽናትም አባት አልሰሙም። ጽናትም አባየን ምንድን ነው ምለው ብላ በጣም ደንግጣለች። ጠዋትም ተነስተው ሲጠይቁ ኪራ ይዟቸው በጠዋት ወርዷል ምናምን ወደታች ወደ ሜዳ ምናምን ብላ እንደተናገረችው እንጂ እውነቱን አልተናገረችም። እውነቱን ብትናገር በጊዜ ከብቶቹ ያለበት ቦታ ይፈለግ ነበረ። ግን እሷ አባቷን ምን እንደምትለው ስለፈራች መናገር አልቻለችም ማለት ነው። ይሄ ነገር ደግሞ ከባድ ነው ነገሮችን እያደረጋቸው ያለው እና ውዶቼ ከባድ ነው እውነት ለመናገር። እና ኪራ በስተመጨረሻ እንግዲህ ከብት ጠባቂና እዛ እንትን ሆኖ ነበረ ወይ ጽናትን ወይ ከብቶቹን እየጠበቀ ነው። እንግዲህ ጽናትን ጠብቋታል፣ ከብቶቹን ግን አልጠበቃቸውም። ሊናም እንግዲህ በጣም ደንግጣለች። ኪራ አንቆ ሊገላት ነበር። ለምን ይሄን ታረጊያለሽ ብሎ ማለት ነው። ከባድ ነው ነገሩ።